እሺ እግዚአብሔር እናመሰግናለን ስለሰጠን ጊዜ ሁላችንንም ደግሞ በሰላም እንድንገናኝ ስለረዳን። ባለፈው እንግዲህ በውይይት የጀመርነው ያው የዮሐንስ ራእይ ምዕራፍ 2 ላይ ለአብያተ ክርስቲያናት ኢየሱስ የላከውን መልእክቶች ነበረ እያየን የነበረው። ምናልባት የመጨረሻው መልእክት በጴርጋሞን ወዳለው ቤተክርስቲያን የተጻፈው መልእክት ነበር እያየን ያለነው። ምስጋናውንም ወቀሳውንም ማስጠንቀቂያውንም ይህን ነገሮችን አንብበናል። ምናልባት ጊዜ አይበቃንም በደንብ ተጨማሪ ማየት አለብን የሚል ሐሳብ ነበረ፣ በተለይ የጴርጋሞን መልእክት ላይ ማለት ነው። በእኔ ስኬጁል መሰረት ሰባቱንም አብያተ ክርስቲያናት ለማየት እንድንችል ዛሬ ከቲያጥሮን ጀምረን በምዕራፍ 2 ላይ ቲያጥሮንን፣ ከዛ ቀጥለን ደግሞ ምዕራፍ 3 ላይ ሰርዴስን፣ እነዚህ ሁለቱን አብያተ ክርስቲያናት ያላቸውን ጠንካራ ጎን የተመሰገኑበትን የተወቀሱበትን አይተን ከዚህ የምንማረው ምንድነው የሚለውን ነገር እንድናይ ነው። ምክንያቱም ከዚህ በኋላ ሌላ አንድ ተጨማሪ ኔክስት ቅዳሜ ላይ ያለኝ በሱ ደግሞ የመጨረሻዎቹን የፊላደልፊያ እና የሎዶቅያን አብያተ ክርስቲያናት መልእክት እንድናይ ነው። የኔ ፕላን እንደዛ ነው። ዛሬ እንደውም ከቻልን ሁለቱ እንድናይ ነው። ምናልባት ወደኋላ ከተመለስን ያው ከዚህ በኋላ ጊዜ አይበቃንም፣ ወደ መጨረሻ ያሉትን ሉዝ እያደረግን እንዳንሄድ ነው። እንግዲህ ባለፈው ጊዜ ወስደን በደንብ የተወያየን ይመስለኛል ስለ ጴርጋሞን ቤተክርስቲያን መልእክት። ምናልባት ወንድሞች አይት አድርጋችሁ ተጨማሪ ሐሳብ ልትጨምሩልን ትችላላችሁ። ግን እኔ ዛሬ የቲያጥሮንን አነብና በቲያጥሮን ቤተክርስቲያን ውስጥ ያለው ችግር ምንድነው፣ በጎ ነገር ውስጥ ምንድነው የሚለውን እንድንማርበት ነው አሁን እያቀረብኩ ያለሁት። ከቁጥር 18 ጀምረን ምዕራፍ 2 ከቁጥር 18 ጀምሮ ያለውን እናነባለን። በጌታ ስም አነባለሁ። በቲያጥሮንም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። እንደ እሳት ነበልባል የሆኑ አይኖች ያሉት በእቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል፣ ስራህንና ፍቅርህን እምነትህንም አገልግሎትህንም ትዕግስትህንም ከፊተኛው ስራ ይልቅ የኋለኛው እንዲበዛ አውቃለሁ። ዳሩ ግን ነቢይ ነኝ የምትለውን ባሪያዎችንም እንዲሴስኑና ለጣዖት የታረደውን እንዲበሉ የምታስተምረውንና የምታስተውን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ። ንስሐም እንድትገባ ጊዜ ሰጠኋት፣ ከዝሙቷም ንስሐ እንድትገባ አልወደደችም። እነሆ ባልጋ ላይ ጥላታለሁ፣ ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ፣ ልጆቿንም በሞት እገድላቸዋለሁ። አብያተ ክርስቲያናትም ሁሉ ኩላሊትና ልብን መመረምር እኔ እንደሆንኩ ያውቃሉ። ለእያንዳንዳችሁም እንደ ስራችሁ እሰጣችኋለሁ። ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁ እላለሁ፣ ሌላ ሸክም አልጭንባችሁም። ነገር ግን እስክመጣ ድረስ ያላችሁን ጠብቁ። ድል ለነሳው እስከ መጨረሻም ስራዬን ለጠበቀው እኔ ደግሞ ከአባቴ እንደተቀበልኩ በአሕዛብ ላይ ስልጣንን እሰጠዋለሁ። በብረት በትርም ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቀጣሉ። የንጋት ኮከብ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። ይሄ የቲያጥሮን ቤተክርስቲያን መልእክት ነው። እንግዲህ በጎም ነገሮች አሉ፣ እንደገና ደግሞ ደካማ ነገሮችም የሚወቀስባቸው ነገሮችም አሉ። እንግዲህ አሁን እንዳነበብነው ነው። ምናልባት መጀመሪያ እስቲ ጠንካራ ነገሩን ኢየሱስ ለዚህች ቤተክርስቲያን ስራህንና ፍቅርህን እምነትህንም አገልግሎትህንም ትዕግስትህንም ከፊተኛውም ስራ ይልቅ የኋለኛው እንዲበዛ አውቃለሁ ይላል። ይሄ እንግዲህ ቤተክርስቲያኒቱ የተመሰገነችበት መልካም ነገር ነው። ከዛ ቀጥሎ ደግሞ እቺ ነቢይ ነኝ የምትለው ኤልዛቤል ብዙዎቹን ደቀ መዛሙርትን እያሳተች እንዳለች፣ ጣዖትን እንዲያመልኩ ለጣዖት የታረደውን እንዲበሉ የምታደርግ የስተት ስራ እንዳለ ነው የሚናገረው። እንግዲህ
ንስሐ እንድትገባ ጊዜ ሰጠኋት ከዝሙቷ ንስሐ ልትገባ አልወደደችም ይላል። ከዚህ በኋላ ደግሞ ኢየሱስ የሚጥልባቸውን ቅጣትም ጭምር እየነገራቸው ነው። እንግዲህ ምናልባት እቺ ኤልዛቤል የምትባለው ማን ናት? ምንድነው የምታመለክተው? ኢየሱስስ ሊቀጣ ያሰበውን ነገር ሲናገር ባልጋ ላይ ጥላት አለው፣ ከእሷ ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ ጥላቸዋለሁ፣ ልጆቿንም በሞት እገድላቸዋለሁ ይላል። በእርግጥ ኢየሱስ በእንደዚህ አይነት መንገድ ነው ወይ ቅጣቱን በቤተ ክርስቲያን ላይ የሚያመጣው? ምን አይነት ምሳሌ ነው እየተማርን ያለ ነው የሚለውን እስቲ በውይይት እንድናዳብረው ነው አሁን እያቀረብኩ ያለሁት። እንግዲህ በዛሬው ፕሮግራማችን የቲያጥሮንን ጊዜ ከበቃን ደግሞ ወደ ምዕራፍ 3 አልፈን የሰርዴስን ቤተክርስቲያንም ጭምር እንድናይ ነው። እኔ ባጭሩ ይሄን ካቀረብኩ እስቲ ምን ትማራላችሁ ከዚህ ላይ? ለወንድሞች እድሉን ክፍት እናደርጋለን። ግቡ ወገኖች፣ እግዚአብሔር ያስተማራችሁን አካፍሉን። በእኛ ሁኔታ እንዴት እንደምንረዳውና እንዴትስ እንደ እግዚአብሔር ሐሳብ መሆን እንዳለብን ምን መሆን እንደምፈልግ እና ተመሳሳይ ነገሮች አሁን ባለንበት ሁኔታ ምን አለ? ተመሳሳይ ነገር አለ ወይ? ምንማረው ነገር አለ ወይ? እንደ ቤተክርስቲያን እንደ አጥቢያ ቤተክርስቲያን እንደ አብያተ ክርስቲያናት የምንማርበት ነገር አለ ወይ? በዛ ላይ እንነጋገራለን። ግቡ። እግዚአብሔር እንደረዳችሁ አካፍሉን ሐሳባችሁ። በእምነት ላይ በእምነት ላይ በእምነት ላይ ቆይ፣ በእምነት ላይ በእምነት ላይ በእምነት ላይ ቆይ፣ እስከሚመጣ ጌታን እስክታይ ነፍስ ከስጋ እስከምትለይ በእምነት ላይ በእምነት ላይ በእምነት ላይ ቆይ፣ በእምነት ላይ በእምነት ላይ በእምነት ላይ ቆይ። ዘኔ ውይይቱን ብንገፋው የሚሻል ይመስለኛል። ምናልባት ወንድሞች እያሰላሰቡ ያለ ይሰማል አይደል? አዎ፣ ወንድሞች እያሰላሰሉ ይመስለኛል በምዕራፉ ላይ። እንግዲህ ትንሽ እኔ አሁን ምንድነው ገፋ ገፋ እያደረኩ ያለሁት ቢቻል መልእክቶቹን ለመጨረስ ነው በተሰጠኝ ጊዜ እና ይሄ የቲያጥሮን ቤተክርስቲያን መጀመሪያው ቁጥር 19 ላይ ያው ጠንካራ ጎኑን ነው ኢየሱስ እያመሰገነ ያለው። ስራህንና ፍቅርህን እምነትህንም አገልግሎትህንም ትዕግስትንም ከፊተኛው ይልቅ የኋለኛው እንዲበዛ አውቃለሁ ይላል። እንግዲህ ጌታ ይመዝናል እያንዳንዳችንን በግላችንም ይሁን እንደ ቤተክርስቲያን ያለንን መመላለስ ምን እንደሆነ በጌታ ፊት የተመዘነ ነው። አውቃለሁ ይላል። እርግጥ ነው ኦምኒሸንስ የሆነ እግዚአብሔር ሁሉን ነገር የሚያውቅ እንደመሆኑ መጠን እያንዳንዷን ነገር ደካማንም ጠንካራ ነገራችንን ሁሉ ያውቃል ብለን ነው ይሄን ሁሉ ጊዜ የምንናገረው። ግን በእግዚአብሔር ዘንድ እይታ ውስጥ ያሉ እየታዩ ያሉ ጠንካራ ነገሮች ሁሉ ጊዜ ለበጎ የሚታሰቡ እንደሆኑ ነው እዚህ ጋር የምናየው። ኢየሱስ አውቅልሃለሁ ያለህን ጠንካራ ጎንህን፣ ትዕግስትህን፣ እምነትህን፣ አገልግሎትህን፣ ትዕግስትህን እያለ ሲናገር እነዚህ ነገሮች በክርስቲያን ሕይወት ውስጥ መዳበር መጎልበት እንዳለባቸው ነው። እንግዲህ የአንድ ክርስቲያን ወይም የአንድ የቤተክርስቲያን ጠንካራ ጎን መበልጸጉ በዚች ምድር ላይ ያለውን አገልግሎት ለሌሎች ድህነት ትልቅ የሥራ አቅም እንደሆነ እናውቃለን። አንድ ክርስቲያን በእነዚህ ጸጋዎች በስራው፣ በፍቅሩ፣ በእምነቱ፣ በአገልግሎቱ፣ በትዕግስቱ በጣም ብርቱ በጠንከረ ቁጥር የእግዚአብሔርን መንግስት ስራ በተሻለ ሁኔታ እንደሚያከናውን እናውቃለን። ምናልባት አሁን የዘመናችን የሃይማኖት አስተምህሮ እምነት የሚለውን ነገር ከስራ ጋር ይነጠልና እምነትን ለብቻ ስራ ለብቻ ነጣጥሎ እምነትን እንዲሁ ዝም ብሎ ብቻ በልብ ውስጥ ያለ ስሜት በልብ ውስጥ ያለ እንደው ለእግዚአብሔር የሚሰማን አይነት የፍቅር የአክብሮት
ወይ ደግሞ እንደዚህ የምስጋና ወይም ደግሞ እንደዚህ የእግዚአብሔርን የመፍራት የማክበር በቃ እንዲህ አይነት ስሜት ብቻ እምነት ይደረግና ተግባሩ ትንሽ ወጣ ይደረግና እኛ ስለ ተግባራችን አይደለም በእግዚአብሔር ፊት የቆምነው የጸደቅነው የሚል አይነት ትምህርት አለ። እኔ ደግሞ በተደጋጋሚ ከኢየሱስ አፍ የምሰማው ነገር ደግሞ ምንድነው? ለእያንዳንዱ እንደ ስራው ሰጠዋለሁ ነው የሚለው። እንደ እምነቱ አይደለም ያለው፣ እንደ ስራው ነው ያለው። ምናልባት እምነትና ስራን መነጣጠል የለብንም። ምክንያቱም ስራ የሚባለው ነገር ውስጥ በእምነት ውስጥ የተቀመጠ ነገር ስለሆነ ከእምነት የሚመነጭ ስለሆነ ማለት ነው ተግባር። ስራ የሌለው እምነት የሞተ ነው ይለናል ያዕቆብ በመልእክት ውስጥ። አሁንም እዚህ ጋር ቁጥር 23 ላይ ለእያንዳንዳችሁም እንደየስራችሁ ሰጣችኋለሁ ይላል ኢየሱስ። ይሄንን መጠንቀቅ ያስፈልጋል፣ መፍራት ያስፈልጋል። እምነት አለኝ ብሎ ወይም ደግሞ እኔ በጽድቄ አይደለም ይሄን ያገኘሁት፣ በእኔ በጎነት አይደለም እየኖርኩ ያለሁት፣ በእግዚአብሔር ቸርነት ነው፣ በሱ ምህረት ተደግፌ ነው እየተባለ በአንድ በኩል ደግሞ ልቅ የሆነ የኃጢአትን እና የአመፅን መንገድ እየተከተሉ የሚኖሩት አኗኗር በእግዚአብሔር ፊት ወደ ፍርድ ሊያመጣ የሚችል ነው። እኔ በደሙ ነው የጸደቅኩት፣ በደሙ ነው የዳንኩት እየተባለ በአንድ በኩል መሸፈኛ አድርጎ እሱን፣ በሌላ በኩል ደግሞ ደካማ ነገርን በውስጥ ተሸክሞ መኖር፣ ደካማ ስንፍና የሆነ ነገር በውስጥ አልላቀቅም ብሎ መኖር አደጋ አለው። ለእያንዳንዳችሁ እንደ ስራችሁ ሰጣችኋለሁ የሚለው ቃል እዚህ ጋር ያሳስባል። በርግጥ ቁጥር 23 ላይ ቅጣት ነው የሚናገረው። ልጆቿን በሞት እገላቸዋለሁ ይላል። ይሄ ቁጣ ነው፣ በጥፋት ውስጥ ላሉ በአመፅ ውስጥ ላሉ ሰዎች የሚነገር ነው። ነገር ግን ምን ይላል? አብያተ ክርስቲያናትም ሁሉ ኩላሊትና ልብን የምመረምር እኔ እንደሆንኩ ያውቃሉ፣ ለእያንዳንዳችሁም እንደ ስራችሁ ሰጣችኋለሁ ይላል። እኔ እንግዲህ ከላይ ቁጥር 19 ላይ የቲያጥሮን ቤተክርስቲያን የተመሰገነበት ስራ ዋጋ አለው ማለት ነው። መልካም ዋጋ የሚያስከፍል ነው ማለት ነው። በአንጻሩ ደግሞ እግዚአብሔርን የሚያስቆጣ ይሄ የጣዖት ክርስቲያኖችን የሚያስት ወደ ልዩ የሆነ አምልኮ እየመራ የሚሄድ አንዳንድ ጊዜ አሁን በዘመናችን በጣም የሚያሳስበን ነገር ምንድነው? ላይላውን ሰርፌሱ ሲያዩት ክርስትና ይመስላል። ልክ የኢየሱስ ስም ሲጠራ ዝማሬ ሲዘመር ሲጸለይ ምን ሲል ልክ ትክክለኛ የክርስትና ልምምድ ይመስላል። ውስጡ ሲገባ ግን ሌብነት፣ ዝሙት፣ በተለይ ደግሞ ይሄ ለማስመሰል ይሄ ብዙ መረዳት የሌላቸውን ሰዎች ለማጭበርበር የሚሰራ ማስር አለበት። ውሸትና ተንኮል ማጭበርበር ያለበት በሙሉ ያጋንንት ስራ ነው እዛ ውስጥ ያለው። አሁንም ኢየሱስ ይሄን ደጋግሞ የሚያስተምረን ምንድነው? በመጨረሻው ዘመን በስሜ ይመጣሉ ይላል። አንዳንድ ጊዜ በስሜ ይመጣሉ የሚለውን ቃል ስንናገር ስናስበው የኢየሱስን ስም እየጠሩ የኢየሱስን እያመሰገኑ ልክ በክርስትና ስም የሚደረግ ልምምድ ማለት ነው። አሁንም እቺ ነብይ ነኝ የምትል ሴት እንግዲህ የክርስቶስን ባሪያዎች ከእውነተኛ አምልኮ እንዲወጡ የምታደርግ ትልቅ ማስጠንቀቂያ እየሰጣት ያለው ነው። እንግዲህ ንስሐ እንድትገባ ጊዜ ሰጠዋት ይላል። ጊዜ ሰጥቷል። በአንድ ጊዜ ኢየሱስ ወደ ቅጣት አልመጣም፣ በአንድ ጊዜ አላፈረሰም። ወይም ደግሞ ለእያንዳንዷ ስህተት የእግዚአብሔር ቁጣ እየተገለጠ ሰዎች ያንን እየደነገጡ እየፈሩ እንዲስተካከሉ አይደለም። ለንስሐ ግን ጊዜ ሰጥቻታለሁ ይላል። አሁን ግን ምንድነው የሚለው? ምንድነው ንስሐ እንድትገባ አልወደደችም እያለ ነው የሚናገረው። አሁንም በዘመናችን የእግዚአብሔር ቁጣ በትንሹም በትልቁም ስለማይገለጥ እንዲሁ መደፋፈር ነገር አለ፣ በእግዚአብሔር ስራ ላይ መደፋፈር። አንዳንድ ጊዜ ሰዎች ውሸት እንደሆነ የሚሰሩት ነገር እያወቁ በድፍረት ስራቸውን ይቀጥላሉ። የሚሰሩት ስራ በእግዚአብሔር ቃል ሲመዘን የማይገባ ነገር እንደሆነ እያወቁም በድፍረት ይቀጥላሉ። ኢየሱስ ግን የሚለው ምንድነው? ንስሐ ሰጥቻቸዋለሁ ይላል። ግን እግዚአብሔር ሳይናገር አይውልም አያድርም። እግዚአብሔር ማስጠንቀቂያውን ሳይልክ አይውልም አያድርም። በተለያየ መንገድ እግዚአብሔር ሰዎች እንዲስተካከሉ ይናገራል። ስለዚህ አሁን እኔ በዚህ ለቲያጥሮን ወደ ተላከው መልእክት ውስጥ የማየው ምንድነው? መልካም ነገሮች በእግዚአብሔር ፊት ሁሉ ጊዜ ይታሰባሉ። ከንቱ ነው፣ የኔ ጽድቅ መርገም ጨርቅ ነው ምናምን እየተባለ የሚናቅ የሚጣል ነገር የለም። ኢየሱስ እያንዳንዷ ነገር እንደሚመረምር ነው እዚህ ጋር እየነገረን ያለው። በመጨረሻ ደግሞ ለእያንዳንዳችሁም እንደ ስራችሁ ሰጣችኋለሁ ይላል። ይሄ ለጻድቁም ይሁን ለኃጢአተኛውም ይሁን ለእያንዳንዳችሁ እንደ ስራችሁ። ይቅርታ አድርጉልኝና ስራን ከውስጥ አውጥተው እምነት ብቻ ይሄ ስሜት የሞላበትን ብቻ የሚሰብኩ ማለት ነው። በነገራችን ላይ እምነት የሚኮነን ነገር አይደለም። ስራ ራሱ የእምነት ውጤት ነው። ከእምነት የሚመጣ ከእምነት የሚወጣ የሆነውን ስራ ነው የምናወራው እንጂ እኛ የህግ ስራ አይደለም የምናወራው። ወይም ደግሞ የሆነ ሰዎች ለራሳቸው
የሚቆልሉትን ይሄ የበጎ ገጽታ ግንባታንም አይደለም የምናወራው። ከእምነት የሚጠበቅ ተግባርን ነው የምናወራው። እዚህ ላይ ኢየሱስ ለእያንዳንዳችሁ እንደ ስራችሁ እሰጣችኋለሁ የሚለውን እንደው እዚህ ጋር በደንብ እንድናስተውለው ነው ይሄን የምለው። እንግዲህ ለወንድሞች እድሉን ክፍት አደርጋለሁ። አሁንም ዘኔ እሺ እሺ እንዳልከው ይሄ እምነት ስራ የሚባሉ ነገሮች እንደገና ጽድቃችን የመርገም ጨርቅ ነው የሚባሉ ነገሮች ያለ ክርስቶስ የሚሆኑ ነገሮች ናቸው። ያለ ክርስቶስ ምጽዋት ብንሰጥ፣ ያለ ክርስቶስ የፈለግነውን ነገር ብናደርግ እኛን ወደ እግዚአብሔር ሊያቀርበን አይችልም። አሁን እግዚአብሔር በዚህ በመጨረሻው ዘመን በልጁ ተናገረን ነው የሚለው። መንገድ አድርጎ የሰጠን እሱን ነው። በክርስቶስ በኩል ነው ወደ እግዚአብሔር የምንቀርበውና ስለዚህ እነዛ በሙሉ ያለ ክርስቶስ የሆኑ ነገሮች በሙሉ የፈለገ አይነት ጽድቅ ስራ ቢሰራ ምን ቢባል አሁንም እነዛ በሙሉ የመርገም ጨርቅ ናቸው። ማለት ምን ማለት ነው? ነው የመርገም ጨርቅ ማለት ምን ማለት እንደሆነ እኛ ኢትዮጵያውያን እናውቃለን። እና የሆነ እሰይ የሚያሰኝ ነገር አይደለም፣ የሚጣል ነገር ነው። እና ጥሩ አይነት ጠረን ያለውም አይደለም፣ የሚጣል ነገር ነው። ልክ እንደዛው ነው። እግዚአብሔር በቃ አይፈልገውም። ለእግዚአብሔር ጥሩ መስዋዕት ሆኖ የሚቀርብ አይደለም፣ እግዚአብሔር የሚቀበለው አይደለም። እና ስለዚህ ያ ነው። ሌላው እነዚህ እምነት የሚሉ ሰዎች ምንም የእምነት ፍሬ እስከሌለው ድረስ እምነት ብለንም እሱን አንጠራውም። ብንጠራውም እንኳን ሙት እምነት ብለን ነው የምንጠራው በያዕቆብ መረዳት መሰረት፣ ወይም ያዕቆብ እንደጻፈው ማለት ነው፣ የሞተ እምነት። ስለዚህ የሞተ እምነት ደግሞ ሊያድን አይችልም። ስለዚህ እምነት መጽሐፍ ቅዱሳችን በዕብራውያን 11ም ስለ እምነት ይናገር የነበረውና ትክክለኛ እምነት ለመሆኑ ማረጋገጫው ፍሬዎቻቸው ነበሩ። ለምሳሌ ስለ ሄኖክ እምነት ሲናገር ሄኖክ በእምነቱ ተመስክሮለት ተወሰደ ምናምን ሲል እኮ አካሄዱን ከእግዚአብሔር አድርጓልና እምነቱ አካሄዱን ከእግዚአብሔር ጋር እንዲያደርግ ስላደረገው ነው። ስለዚህ ይሄ በመታዘዝን የማያመነጭ እምነት እሱ እምነት አይደለም። እና ስለዚህ እምነትና ስራ ከስራ ጋራ ከእምነት ጋር አብሮ የሚሰራ ስራ ነው ያለን። እሱም ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ነው፣ የመንፈስ ፍሬ ማለት እንችላለን። እና ይሄ ነው። እዚህ ደግሞ 19 ላይ ስራንና ፍቅርህን እምነትህንም አገልግሎትህንም ትዕግስትንም አውቃለሁ እያለ እንደውም ይጨምራል። ገና ጌታ ሲያይ ይሄ ፍቅሩ እንደሚበዛ ነው የሚያየው። ልቡን ሲያይ ፍቅሩ እንደሚበዛ እንደሚጨምር፣ እምነቱም አገልግሎቱም ትዕግስቱም እንግዲህ ፍቅሩ የሚበዛ ከሆነ እምነቱ እንትን የሚል ከሆነ እንዴት እንዲህ እየተመሰከረለት እንዴት የሚነቀፍ ነገር ሊገኝበት ይችላል? ስራ እያለው አገልግሎት እያለው ፍቅር እያለው እምነት እያለው እንዴት ይሄ ሊሆን ቻለ የሚለውን ሳስብ እንግዲህ ምናልባት የሆነ ያልጠራ ነገር ሊኖር ይችል ይሆናል። እንግዲህ ፍቅር ያው መጽሐፍ ቅዱስ እንደሚለው ፍቅር በእውነት ነው ደስ የሚለው። ስለዚህ እውነት በሌለበት የሆነ ነገር ሾልኮ ገብቶ እያለ ዝም ማለት ምን ማለት ነው? ፍቅራችንን ራሱ እኮ የሚያስመዝን ነው ማለት ነው። ስለዚህ በዛም አንጻር ማየት ይቻላል ማለት ነው። ኤልዛቤል ማናት የሚለውንም እስቲ እናንተ እንግዲህ ወገኖች፣ እኔ እንደው ትንሽ ተናገርኩኝ፣ ይቅርታ፣ ልክ አይደለሁም። ግቡና እግዚአብሔር ያስረዳችሁን። በዚህ ክፍል ላይ ስለ ቲያጥሮን ቤተ ክርስቲያን ነው እየተነጋገርን ያለ ነውና እቺ ኤልዛቤል ማናት? ማንን በለው? አሁን በዘመናችን ኤልዛቤል ማን ነው? ሰው ነው? መንፈስ ነው? ወንድ ነው? ሴት ነው? ምንድን ነው ኤልዛቤል? እግዚአብሔር የነቀፈው ነገር ግን ይሄ መሪ፣ የዚህ ቲያጥሮን ቤተክርስቲያን መሪ ምንም ይሄ ሁሉ ክፉ ነገር እያለ ዝም ያላት ማን ነው? ምን ስለተደረገ ነው? በሱ ላይ ያላችሁን ነገር አካፍሉን።
አሎ ዘንድ እሺ ግባ ወንድም ተስ እሺ ጌታ የተመሰገነ ይሁን። ከቁጥር 19 ጀምሮ ነው አንዳንድ ነገር ማለት የሚፈልገው። የዚህ ቤተ ክርስቲያን አገልጋይ በእግዚአብሔር ፊት ተቀባይነት ያገኘ ስራ፣ ፍቅር፣ እምነት፣ አገልግሎት፣ ትዕግስት አለው። ጥሩ አድርገን ማየት ያለብን ነገር ስራ ሌላ፣ አገልግሎት ሌላ ለየብቻ ነው የተነገሩት። ለየብቻ ነው የቀረቡት ስራ እና አገልግሎት። አገልግሎት ስራ አይደለም ወይ ብሎ ማለት ይቻላል። አገልግሎት ስራ ነው። እዚህ ጋር ያለ ስራ ብሎ ያለው ግን ከስራ የተለየ እምነት የሞተ ነው የሚለውን ሌላ ክፍል ላይ የተነገረውን እንድናስብ ያደርገናል። በጎ ተግባር፣ መልካም ተግባር፣ ርህራሄ፣ ልግስና፣ ለሌሎች ከራስ የሆነ ከራሴ የሆነ መልካም ነገርን ማድረግ፣ ራሴን ያለኝን ነገር ለሌሎች ማካፈል፣ እሱን ነው ስራ የሚለው። በዚህ ጥሩ ነገር ተገኝቶበታል ይሄ ሰው። ፍቅርም አለው፣ እምነትም አለው፣ አገልግሎትም አለው፣ ትዕግስትም አለው። እንዳውም ከፊተኛው ከቀደመው ይልቅ እየበዛ የመጣ ነገር ታይቶበታል፣ ተገኝቶበታል። ይሄ ጥሩ ነገሩ ነው። እየበዛ እየጨመረ የመጣ ነገር ተገኝቶበታል። እስቲ ከኤፌሶኑ ጋር አነጻጽሩ። የኤፌሶኑ ምንድን ነው የተባለው? የቀደመውን ፍቅርህን ትተሃል፣ እሱ መሰለኝ የተባለው። የቀደመውን ፍቅርህን ትተሃልና ብሎ መቅረዝህን ወስድብሃለሁ ነው ያለው። ይሄ ግን ፍቅሩ አለ። ምንድን ነው የተባለው? ኤልዛቤልን እቀጣታለሁ፣ በአልጋ ላይ እጥላታለሁ ነው የተባለው። ይሄ ሰው የሁሉ ነገር መቋጫ ማሰሪያ የሆነውን ማንኛውም ክርስቲያናዊ ልምምድ፣ ማንኛውም ደቀ መዝሙራዊ ልምምድ የሚመዘንበትን የሚለካበትን ፍቅርን አልተወም። ፍቅሩ አለ። በዚህ ከዛኛው ይለያል። ስለዚህ እንደዛኛው ይወሰድብሃል፣ ትነጠቃለህ ተብሎ የተጣለበት ማስጠንቀቂያ የለም። የሚነቀፍበት ነገር ቢኖርም ይሄን ጥሩ አድርጎ ማየት መልካም ነው። ኤልዛቤል ማናት? ኤልዛቤላዊ ድርጊት ምንድን ነው? ኤልዛቤል ከታሪክ መጽሐፍት ከቀደሙቱ ከመጽሐፈ ነገሥት የመጣ ጉዳይ ነው። የኤልዛቤል ጉዳይ ኤልዛቤል በእግዚአብሔር ሕዝብ መካከል እንግዳ ልምምድ የምታስገባ፣ ለቃል ኪዳን ሕዝብ ያልተገባን አኗኗር፣ ያልተገባን ምልልስ፣ ያልተገባን ባህሪ፣ ያልተገባን ድርጊት የምታለማምድ፣ እንግዳ የሆኑ ነገሮችን በእግዚአብሔር ሕዝብ መካከል መገኘት ያልተገባቸውን ነገሮች የምትስብ፣ ያለ እግዚአብሔር ፈቃድ መጥታ የተቀላቀለች፣ የነገስታትን ቤት ታሪክ ያበላሸች፣ ነገስታት ቤት ውስጥ ለመግባት ባገኘችው አጋጣሚ ተጠቅማ የእግዚአብሔር እውነት ያለባቸው ነቢያት የጎዳች፣ ከፍተኛ የሆነ አደገኛ የሆነ ጠባሳ በብሉይ ኪዳን ዘመን በነቢያት ዘመን የፈጠረች ያስቀመጠች ናት። በነ ኤልያስ ዘመን ማለት ነው። እዚህ መጥቶ ኤልዛቤል የሚለው ልክ እንደዛ ከውጭ በቤተ ክርስቲያን ውስጥ የተገኘውን የተከሰተውን እንግዳ ልምምድ ነው። ለጣዖት የተሰዋ ብሉ ችግር የለም፣ ብትሰስኑ ችግር የለም እየተባለ በእግዚአብሔር ሕዝብ መካከል ሴሰኝነት እና ያልተገባ ለነሱ ያልሆነ ለነሱ ያልተፈቀደ
ልምምድ እንዲደረግ እንዲስፋፋ እንዲማማሩ አንዱ ሌላውን ሴሰኝነት እንዲያስተምር እንዲያሰለጥን ለጣዖት የታረደ መብላትን እንዲለምዱ በቃ እንደ ኖርማል ነገር እንዲቆጥሩ የማድረግ ነገር ነው እዚህ ቤተክርስቲያን ውስጥ የተከሰተው። እና ይህችን ሴትዮ ስለምትተዋት የምነቅፍብህ ነገር አለኝ ተብሏል። ተመልከቱ፣ የባለፈው ያየነው የኤፌሶኑ ነገሮችን ትክክል ለማድረግ ሲሞክር፣ ነገሮችን ትክክል ለማድረግ ሲጥር ፍቅር ቀዘቀዘበት፣ ፍቅር ወደቀበት። ሚዛን ማስጠበቅ፣ ባላንስ አድርጎ መሄድ፣ ሁሉን በተገቢው መንገድ መያዝ ከበደው ማለት ነው፣ አቃተው። ይሄኛው ደግሞ ፍቅሬን መጣል የለብኝም፣ መጥላትም መጠላትም የለብኝም፣ መግፋትም መገፋትም የለብኝም፣ ማሳዘንም ማዘንም የለብኝም በሚል ሂደት ፍቅሬ መነካት የለብትም በሚል ኤልዛቤላዊ ትምህርት ቤተክርስቲያን ውስጥ ሲስፋፋ ዝም አለ። ሁለቱም አሉ በእኛ ዘመን ቤተክርስቲያን ውስጥ። ነገሮች በሙሉ እንደ እግዚአብሔር ቃል መሆን አለባቸው ሲሉ ጭክን ሲሉ ቤተክርስቲያንን ቁጭ በል፣ ተነስ፣ ብድግ በል፣ ተቀመጥ፣ ጫማህን አውልቅ ምናምን አይነት የወታደር ካምፕ ያስመሰሉ አሉ። ያለ ጸጋ ያለ ወዝ የሆነ ማለት ነው። በተቃራኒው ደግሞ ማንም ሰው ማዘን የለበትም። ማንም ሰው በእግዚአብሔር ቤት ውስጥ ማኩረፍ መቆጣት የለበትም። ማንም ማኩረፍ የለበትም በማለት ደግሞ ሁሉን እንዳለ በማስቀጠል ላይ የሚያተኩሩ ደግሞ አሉ በእኛ ዘመን። ቤተ ክርስቲያን ውስጥ ሁሉ ነገር በፍቅር ተይዞ መሄድ አለበት ማለት መስተካከል የሚገባቸውን ነገሮች አትንኩ፣ ህዝብን፣ ግለሰቦችን ሊያስኮርፉ የሚችሉ ነገሮችን አታድርጉ ማለት አይደለም። እና ሁለቱ ጋር የሚታየው ችግር ሚዛን የማስጠበቅ እየወደዱ የመገሰጽ እየወደዱ የማስተካከል ነገር ላይ ትንሽዬ ችግር እንዳለባቸው ይታያል ማለት ነው። አሁን ያነሳችሁት እምነት የሚባለው ነገር ደግሞ እምነት ብቻ ማመን ብቻ፣ ከኔ የሆነ ነገር ምንም የለም፣ እኔ ያመጣሁት ነገር የለም፣ ለድነቴ ያደረጉት አስተዋጽኦ የለም፣ አሁንም የማደርገው ነገር የለም ምናምን የሚባለው ነገር፣ እምነት ብቻ የሚባለው ነገር አንዳንዶቹ ጋር የእምነትን ምንነት አለመረዳት አለ። አንዳንዶቹ ጋር ደግሞ ማጭበርበር፣ ማምታታት፣ በእምነት ተተግኖ የራስን ስንፍና ኤክስኪውዝ ማድረግ ማስቀመጥ፣ በቃ ይቀመጥ የማለት ከመወገድ ካለ ከሚገባቸው ነገሮች ጋራ ለመቆየት መፍቀድ ይታያል። እምነት ምንድን ነው ሲጀመር? እምነት ማለት እኮ እግዚአብሔርን መፍራትን ማለት ነው። እምነት ማለት እኮ እግዚአብሔር ያለው ነገር ይሆናል ብሎ መቀበል ማለት ነው። እምነት ማለት እኮ እግዚአብሔር በደልን ይጠላል፣ ኃጢአትን፣ እርኩሰትን ይጸየፋል ብሎ ማለት እኮ ነው እምነት። እስቲ ወደ መጀመሪያዎቹ ወደ ፓትሪያርክ ወደሚባሉት ወደ አባቶች ወደ አብርሃም ወደ ኖህ ዘመን ሄደን ኖህ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ ይለናል መጽሐፍ ቅዱስ። ዕብራውያን ውስጥ መጥቶ ምን እያለ ነው? ምንድነው እየነገረን ያለው? የኖህን መርከብ የመስራት ብቃት ችሎታ አይደለም እየነገረን ያለው። ኖህ አሁን ምንም የሚታይ ለውጥ ባይኖርም የየዕለቱ የአየር ሁኔታ እንደነበረ እየቀጠለ ቢሆንም
ይሄ እግዚአብሔር አመጣዋለሁ ያለው ጥፋት ይመጣል ብሎ አመነ። በእርግጥ ይመጣል ብሎ አመነ። አምኖስ መዘጋጀት አለብኝ ብሎ ወደ ስራ ተሰማራ። ማመን ማለት እኮ እግዚአብሔር ያለው ነገር ይሆናልና እሱ እንደሚፈልግብኝ ልኑር ማለት ነው። ሌላ ትርጉም ካለ አምጡ እናንተ። ሌላ ትርጉም ካለ ይምጣ። የለም። ማመን ማለት የእግዚአብሔር ቃል እውነት ነው። እግዚአብሔር ሰማይንና ምድርን ፈጥሯል። እግዚአብሔር በበደሉ ምክንያት ሰውን ከገነት አስወጥቷል። የዘላለም ፍርድ አለ። ፍየሎች በግራ በጎች በቀኝ ይሰለፋሉ። ፍርድ አለ። የዘላለም ሕይወት አለ። የዘላለም ሞት አለ ብሎ መቀበል እኮ ነው እምነት። ሌላ ምንድነው የእምነት ትርጉሙ? ሌላ ምንድነው ለእምነት የምንሰጠው ዲፊኒሽን ምንድነው? ሌላ ምንድነው? ሌላ ኢየሱስ ክርስቶስ ኃጢአተኞችን ሊያድን ሞቷል ማለት ነው። እምነት ምን ሊያደርግ? ኃጢአተኞችን ሊያድን። ይሄ ነው እምነት። ኃጢአተኞችን ሊያድን ሞቶ ከሆነ የእሱን ሞትና ትንሣኤ የተቀበሉ ያመኑ ሰዎች ከኃጢአት መንገድ መራቅ እንዳለባቸው ደግሞ መጽሐፍ ቅዱስ ቁልጭ አድርጎ ይናገራል። ይሄ ነው ማመን። ማመን ማለት ይሄን ሐሳብ ይሄን ትምህርት መቀበል ማለት ነው እኮ። ሌላ ምንም ትርጉም የለውም እምነት። ይሄው ነው በቃ የእምነት ትርጉም። ዛሬ አጭር እንትን ሰማ ነበረን። ምንድነው እዚህ ማህበራዊ ሚዲያ ላይ ቲክቶክ ላይ በጣም ከእውነት የራቀ ከእውነት ያፈነገጠ ይናገራል ሰውየው። እግዚአብሔር ኃጢአትን ይጸየፋል፣ ኃጢአትን ይጠላል የሚል ቃል ከኃጢአት ራቁ፣ ቃል በቃል ከኃጢአት ራቁ የሚል ቃል መጽሐፍ ቅዱስ ውስጥ የለም፣ እንደዚህ የሚል ሐሳብ የለም እያለ እየጮኸ ሲናገር ሰማሁ። ግማሾቹ ነገሩ የደበዘዘባቸው ድንግዝግዝ ውስጥ ድምስምስ ውስጥ የገቡ ወደ ጨለማው ዓለም እየተጠጉ ያሉቱ እንደዚህ ያለ መንገድ እየተከተሉ ነው። ማመን ማለት ግን መጽሐፍ ቅዱስ ስለ ጽድቅና ኩነኔ፣ ስለ ዘላለም ሕይወትና ስለ ዘላለም ሞት የሚናገረውን ነገር መቀበል ማለት ነው። በቃ ይሄው ነው። ከዚህ ውጭ ምንድን ነው? የለም። ያመነ ሰው ይሄን ተቀብሎ መስቀሉን ተሸክሞ ኢየሱስ ክርስቶስን የተከተለ መጽሐፍ ቅዱስ እንደሚል የአዲስ ኪዳን ትምህርት እንደሚል ለኃጢአት ለስጋው ለዓለም የሞተ የራሱን ሐሳብ የራሱን ነገር አስቀምጦ የእግዚአብሔርን ፈቃድ የተቀበለ ማለት ነው ያመነ ማለት። ማመን ማለት እንደዚህ መሆን ማለት ነው፣ እንደዚህ ማድረግ ማለት ነው። በዚህ ህይወት ውስጥ ከገባን በኋላ ደግሞ ስለሌላ ነገር ማሰብ አንችልም ማለት ነው። እና እንደዚህ ያለ ነገር ነው በቦታው ያለው። ይሄ እንግዲህ የዮሐንስ ራእይ የተጻፈው አዲስ ኪዳን ውስጥ ነው። አሁን እየተናገርን ያለነውን ነገር ቁልጭ አድርጎ ያጠራልናል፣ ያስተካክልናል። እቺ ኤልዛቤል የተባለችው ያለችው ቤተ ክርስቲያን ውስጥ ነው፣ የእግዚአብሔር ሕዝብ መካከል ነው። እንግዲህ ካመኑት አንዷ ናት ማለት ነው። ከእሷ ጋር ሆነው እሷ ያመጣችው ልምምድ የሚያደርጉትም ካመኑት መካከል ናቸው። አይዛብ አይደሉም፣ ያላመኑ ዓለማውያን አይደሉም፣ ውስጥ ያሉ ናቸው። ምን እያለ ነው? እነዚህን ውስጥ ያሉትን በአልጋ ላይ እጥላታለሁ፣ ልትቀጣ ነው ማለት ነው። ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ። ይጣላሉ፣ በታላቅ መከራ ንስሐ ባይገቡ ባይመለሱ። አያችሁ፣ ልጆቿን በሞት እገድላቸዋለሁ፣
ልጆቿን በሞት እገድላቸዋለሁ። እና ታዲያ እነዚህ አምኖ የለ እንዴ? ሰው በስራው የሰው ስራ የሰው ወደ ጽድቅ መጠጋት ከኃጢአት መራቅ የሰው እግዚአብሔርን መፍራት የሰው በደልን መጸየፍ ለድነት ምንም አስተዋጽኦ የማያደርግ ከሆነ ለምንድን ነው ልጆቿን በሞት የሚቀጣ? ለምንድን ነው እሷን አልጋ ላይ የሚጥላት? አዲስ ኪዳን ውስጥ በጸጋ ዘመን ውስጥ እንዴት እንደዚህ ይፎክርባታል? እንዴት እንደዚህ ያስፈራራታል? አዲስ ኪዳን ውስጥ ይሄ አሁን የምንለው የዘመናችን ትምህርት እውነት ከሆነ ስለዚህ ወገኖች ከፍተኛ የሆነ አሳች ከፍተኛ የሆነ የሚያባብል ኤደን ገነት ውስጥ የተደረገችዋን የመጀመሪያዋን የስህተት መንገድ መልሶ ሊያመጣ በትውልዱ ላይ የተሰማራ መንፈስ አለ። በትውልዱ ላይ ታጥቆ የወጣ መንፈስ አለ እና ከዚህ መንፈስ ጋር መታገል ራሳችንን አድነን ራሳችንን ጠብቀን ሌሎችን ደግሞ ለመናጠቅ የተቻለንን ጥረት ማድረግ ያለብን ይመስለኛል። እኔ ጌታ ይባርካችሁ። ሌሎች ወገኖች ደግሞ እሺ፣ እግዚአብሔር የተመሰገነ ይሁን። ሌሎቻችሁም ግቡና እግዚአብሔር ያስረዳችሁን ነገር በተለይ ቁጥር 19 ላይ ደህና ነገር ተነግሮላት ይቺ ቤተ ክርስቲያን ቲያጥሮን ወይም ደግሞ አገልጋዩ ወይም መሪው ተነግሮለት ግን ደግሞ ምነቅፍብ ነገር አለ ሲል እንደገና ደግሞ ፍቅር የሚባለው ነገር እምነት የሚባለው ነገር በጣም ኢምፖርታንት ነገር ሆኖ እንደገና ደግሞ አለ እየተባለ እየተነገረለት እንዴት እቺን ኤልዛቤልን ዝም አሰኘው? ፍቅሩ እና እምነቱ ያለው አገልግሎት ጌታ ኢየሱስ ክርስቶስ የመሰከረለት አለ። ደግሞም ይሄ ነገር ፍቅር ይበዛል፣ ገና እምነት ይበዛል፣ ከፊተኛው ይልቅ እንዲበዛ አውቃለሁ እያለው እንዴት እቺኛዋን ኤልዛቤልን ተዋት ወይም ደግሞ ዝም አላት? እንዴት ዝም አላት? የምታደርገውን ነገር ክፉ ነገር እያደረገች በምዕመናን መካከል በቅዱሳን መካከል ቅዱሳን እንዲሴስኑ እያደረገች እንዴት ዝም ሊል ቻለ? ምንድን ነው ችግሩ? እና አሁንም ጨምረን ብንናገር ጥሩ ነው ብዬ አስባለሁኝ። ግቡ። እሺ አድሜ ግባ። እሺ እግዚአብሔር ነው ተናጋሪ የልቦናን መማሪ ሰባኪው ዘማሪው ቅጡ እሱ ይናገር ብርቱ አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዲያው እኔ እሰጣለሁ። ድል የሚነሳው ይህን ይወርሳል፣ አምላክም ይሆነዋለሁ፣ እርሱም ልጅ ይሆነኛል። ራዕይ 21 ላይ ነው እንን የምናነበው። ወንድሞች ለመረዳት ያክል እነሱ ነገሮችን አንስተውታል። እንግዲህ የራዕይን መጽሐፍ ስንመለከት እግዚአብሔር አምላካችን የተመሰገነ ይሁን ለየት ባለ መልኩ የወደፊት ጊዜንም እንዲሁም ደግሞ አሁን ያለንበትን በደንብ አድርጎ የሚያስቀምጥ ነው። ራዕይ ብዙውን ጊዜ የአሁን ላይ ፎከስ ያደርጋል፣ የወደፊቱንም የያዘ ነው። እንጽና በመጨረሻ ታሪክን የሚቀይረውና የሚለውጠው እግዚአብሔር ድል ያደርጋል።
ሁሉን አዲስ ያደርጋል፣ ሁሉም አዲስ ይሆናል የሚል ሐሳብ ያለው ነው። ይህንን እያሰብን ነው የምናነበው የምናጠናው። ጌታ የተባረከ ይሁን። ለክፋት፣ ለአመፅ፣ ለየትኛውም አይነት መከራ መጨረሻ ወይንም ፍጻሜ ያለው እግዚአብሔር አመፀኞችን ይቀጣል። እግዚአብሔር የሚፈርድ አምላክ ነው። ይፈርዳል እግዚአብሔር። ይህንን ነው የሚያስጨብጠው። በፍርድ ቀን እግዚአብሔር ገለባውን ከምርቱ ይለያል። ለሰባቱ አብያተ ክርስቲያናት የተነገሩትን ብርቱ ጎኖች እና ደካማ ጎኖች በመመዘር ወይንም በመመዘን የዛሬዋን ቤተክርስቲያን ሁኔታ እየፈተሽን ነው። ይሄ ደግሞ መደረግ ያለበት እውነት ስለሆነ ምክንያቱም ራእዩ የዛ ጊዜም ለዚህ ዘመንም ለሚቀጥለውም ዘመን የታየ ራእይና የክርስቶስን ቤተክርስቲያን ሊያስተካክል በመስመር ሊያቆያትና ሲመጣ በክብር ልትቀበለው ሊያዘጋጃት ስለሆነ ብርቱ ጎናችንን ይበልጥ እየጨመርን ደካማ ጎናችንን ደግሞ በማረም ልንመለከት ወይንም ልንመላለስ ያስፈልገናል። የምናልፍበት መከራ የቱንም ያህል አስጨናቂና ከባድ ቢሆንም ታሪክን የሚቆጣጠረው ሃሌሉያ የሚመረምረውና ወደ ፍጻሜ የሚያመጣው ጌታ ዛሬም በዙፋኑ ላይ ነው። ድል ደግሞ የእርሱ ነው። እንግዲህ ይህንን መንደርደሪያ ጠቅላላ አድርጌ አንስቼ አሁን በምናጠናው ላይ እኔ አንድ ነገር ማለት የምፈልገው ቁጥር 19 ላይ ቁጥር 18 ላይ እንዲህ የሚል ያለ ጌታ ይባረክ። እንደ እሳት ነበልባል የሆኑ አይኖች ያሉት በእቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ ኦ ሃሌሉያ እንዲህ ይላል። ይህ አይኖቹ እንደ እሳት ነበልባል ናቸው። ያሉ ሁሉን ያሉ ይበላሉ፣ ያቃጥላሉ። በፊቱ መቆም የሚችል የለም። እግሮቹም ደግሞ ውቦች ናቸው። ጌታ የተባረከውን። ስለዚህ ምን አለ? ምንን አረጋገጥ? ስራህንና ፍቅርህን እምነትህንም እንደዚሁም አገልግሎትህን ትዕግስትህንም ከፊተኛው ስራ ይልቅ የኋለኛው ወይም ያሁኑ እንዲበዛ አውቃለሁ። እነዚህ ነገሮች ሁሉ አሉክ። ስራና ደግሞ አገልግሎት ከፊቱ ይልቅ ካለፈው ይልቅ ያሁኑ ወይንም ቀጣዩ እንዲበዛ አውቃለሁ። እሱ ያውቆለታል። በጣም የሚገርመው ግን ዳሩ ግን እችን ነቢይ ነኝ ባይዋን ዝም ብለሃልና የሚነቅፍብህ ነገር ነው። እኔ ከዚህ የተረዳሁት ነገር ወገኖች የትኛውንም ያክል መልካም የፍቅር አገልጋዮች ብንሆን ብንወጣ ብንወርድ ብንገባ ፍሬያማዎች ብንሆንም አካሉ ላይ ያለውን ጉድፍ አካሉን የሚያስነቅፍ ብሎም ደግሞ ጌታን የሚያስቀይም ነገር አይቶ መታገስ ትዕግስትን አውቃለሁ። ትዕግስቱ መከራን በመቻል ነው የነበረው። አሁን ደግሞ በሚያየው ጥቁር ነጥብ በሚያየው ነውር በማይመች ነገር
ታክሷል። ዝም ማለት ነገር አለ። ምናልባት ትምህርቱ ላይ ትኩረት ሰጥቶ አገልግሎቱ ላይ ትኩረት ሰጥቶ በዚህ ይመለሳሉ በሚል ነገር ለይቶ በጊዜው ገስጾም አውግዞም ቦታ ማሳዝ ሲገባው ትቷል። እሱ ግን ያለው ነገር ከጌታ ጋር ያለው ነገር ጌታ የሚያውቅለት ነገር ነው። እሱ እንደሱ እንደ አገልጋይ እንደ ዳነ ሰው አዲስ እንደተፈጠረና እንደተወለደ እንደ አዲስ ሰው የሚገርም ነገር አለው። አሮጌ ነገር አይታይበትም፣ ነገር ግን በአካሉ ላይ አለ። ይህንን እክፍብሃለሁ፣ ዝም ብለሃል፣ ቀጣይ ቅጣቶች ሊመጡ ነው። በዚህ ከተቀጠለ አንተ ደግሞ እዛ አለ። እነዚህ ነገሮችን ሁሉ አውቃለሁኝ። ይሄ ሁሉ ነገር አለ፣ ፖዚቲቭ ነገር። ወገኖቼ አንዳንድ በይሉንታ እንቻቻል ብለን አውረን እየኖርን የራራንና የሳሳን እየመሰለን ታላላቆቻችን ሲስቱ፣ ወጣቶች ሲስቱ፣ ታናናሾች ሲስቱ፣ አዲስ ክርስቲያን ያን ተከትሎ ግራ ሲጋባ በትምህርት ብቻ ይመለሳል በምንል እያልን እንደ ኤልዛቤል ቅድም ፓስተር ያለ እንደነበረው ሾልኮ በመግባት አሸልኮ የሚያስገባ ፓርቲኩላሪ የሚታወቅ በስም የመጥራት አክል አሁን ኤልዛቤል ስለ ኤልዛቤል የምትባል ሴትዮ አይደለችም። የዛ መንፈስ የዛ ድርጊት የዛ ተዋናይ የሆነ አካል የሆኑ ሰዎች የሆኑ ቡድን እንዲህ አይነት ትምህርት ገብቷል ቤተክርስቲያን ውስጥ። ያውቃል አገልጋይ ይህን ነገር ያውቃል። እነዚህ ሰዎች ይታወቃሉ። አንዳንድ እድሜ ጠገብ ነው፣ አንዳንድ አገልጋይ ነው፣ አንዳንድ እሱ እኮ ነው አገለግለ እዚያ መጣኝ ብለን የምንሳሳውና የምንራራው ነገር ካንሰር ሆኖ አካሉን በሙሉ በጣርሶ ቤተክርስቲያንን እያፈረሰ ያለ ይሄ ነው። ስለዚህ ምንም በሌለህበት ይችን አክል ኃጢአት ምንም ያልናቀጥ ራስ ጠብቀ በንጽህና የኖርክ ቤትን ህይወትን አገልግሎት ጠብቀ ፍቅር ተጠብቆ እያለ ነገር ግን በአካል ውስጥ ያለውን ዝም በማለት የመወቀስ የመነቀፍ ጎደሎነት ይከሰታል ማለት ነው። ጌታ ይመጣል፣ ዋጋው ከእሱ ዘንድ አለ። ይመጣል ነው ያለው። ምን ባነበው ጌታ ይመጣል። ጌታ ሲመጣ አውረን ልንሄድ ነው፣ ሽልማት ልንቀበል ነው የምናገለግለው ስንኖር በቤቱ ማናችንም። ስለዚህ ቤተክርስቲያን ዛሬ የጣለችው ነገር ቅድም እንደተባለው ነው። የኤልዛቤል መንፈስ በስጋና በእውቀት በትምህርት በሐሰት በማስመሰል በኩረጃ ገብቶ ሲያናውጥና ሲያናውዝ አንዳንድ ቆይ እስቲ ብለን ዞር እያልን እኛ እያል ከኔ ይልቅ ከአንተ ይልቅ ከአገልጋይ ይልቅ ማን ባለቤት ሆኖ ሊጋፈጥ ነው? መከራ መቀበል ካለ ዋጋችን የሚከፍል ነው የሚቆጥር እሱ አለ። ብንጠላ እንደዛ አለ። አንዳንዶቻችን ላለመጠላት፣ አንዳንዶቻችን መከራ ላለመቀበል፣ የእግዚአብሔር ቤት ሲፈርስ፣ አካሉ ሲፈርስ፣ ቤተክርስቲያን ስትቆሽሽ ዝም ብለንም እናያለን። ዛሬ ብዙዎቻችን ብዙ አገልጋይ ብዙ ቤተክርስቲያን ላይ ብዙ አጥቢያዎች ላይ የሚታይ ነገር ይሄ ነው። አባቶች ሲስቱ ኤልዛቤልን ሲሆኑ ዝም እንላለን። ወጣ ከውጭ የመጡ የዳኑት የለመዱት ነገር ይዘው አምጥተው እዚህ ስለማመዱ እንራራለን። ማራራቱ ጥሩ ነው፣ ፍቅሩ ጥሩ ነው። ነገር ግን ኮስተር ያለ ቆንጠጥ ያለ የእግዚአብሔር ቃልና ትምህርት ግሳጼና ተግሳጽ በጣም ወሳኝና አስፈላጊ ነው። ያ ካልሆነ ግን
አገልግሎታችን ሙሉ አይደለም። ነቀፋ ይሄ ትልቁ ነቀፋ ይሄ ነው። እዚች ቤተክርስቲያን ከታች ያሉት ልጆች እንዲያረጋሉ አንቺን እዚህ ላይ ጥላለሁ እያለ የሚቀጥላቸው ነገሮች በሙሉ ሌሎቹን ግን ያላችሁ ቢያንስ ሌላ ጫና አልጭንባችሁም፣ ያላችሁ ይዛችሁ ቆዩ ወገኖች። ያለን ይዞ መቆየት ቀላል ነገር አይደለም። ህይወትን ማቆየት ትልቅ ነገር ነው። አገለግላለሁ ያን የሮጥን የያዝነውን እንዳንጥል መከራ ቢበዛ ጭንቀት ቢበዛም ህይወታችን ይዞ ማቆየት ቀላል ነገር አይደለም። ተጋፍጠን ኖ የማለት ካለብን ኖ ብለን ኖ የማለትን አቅም ያጣንበት ዘመን ነው ዛሬ ብዙዎቻችን። እግዚአብሔር ይመልሰን ይመልሰን። እዚች ቤተክርስቲያን ላይ የታየው መልካም ነገር አለ። አሁንም ለብዙዎች የሚተርፍ ነገር አለ። ጌታን ከውጭ የሚጠራ ነገር አለ። ያንኑ ያክል ደግሞ መርዝ አለ። ያ መርዝ ካልተደፋ ያ መርዝ እስካልመከነ ድረስ የዛ ቤተክርስቲያን መዓዛ ይበላሻል። ስለዚህ ነው በጥንቃቄ የሚገስጸው ያለበትን ቦታ ሳይረሳው ሳይተው ነው። እሱ ሁሉን ስለሚያይ ልብ ኩላሊትን ይመረምራለሁ ነው የሚለው። ጌታ ይባርካቸው። ጌታ የተባረከ ይሁን። ይህንን ለመጨመር ብዬ ነው። ተባረኩ። አሜን አሜን። አድሜ ጌታ ጸጋውን ያብዛልህ። ጥሩ ምልከታ ነው። ጌታ ኢየሱስ ክርስቶስ ስላለንበት ሁኔታ ደህንነት ቢመሰክርልንም በመንፈሱም በመንፈስ ቅዱስም ምስክርነት ቢኖረን ኢቭን እንኳን እውነትን የሚያውቁ ሰዎችም ቢመሰክሩልን በዙሪያችን በአጠገባችን ያሉት ግን ወንጌላዊ ተመስገን ግባ። እሺ አንድ ነገር ለመናገር ነው። በጣም በሚገርም ሁኔታ ተገልጧል። ሰላም ለእናንተ ይሁን ቅዱሳን፣ ጸጋና ሰላም ይብዛላችሁ። አሜን። ኢየሱስ ጌታ ነው። በጣም የሚገርመው ራዕይ መጽሐፍ ሲጻፍ ለሰባቱም ቤተክርስቲያን መነሻ ሲያደርግ መጀመሪያ የብርታት ያላቸውን ጎን ይናገርና ከዛ በኋላ ነው ደካማን ጎናቸውን ገልጦ እንደገና እድል የሚሰጠው። በደንብ ያዙልኝ፣ ይሄን በደንብ ያዙልኝ። ብርታታቸውን ይናገራል፣ ድካማቸውን ይገልጥና መጨረሻ እድል ይሰጣል። ምን እድል ነው የሚሰጠው? ንስሐ ነው የሚሰጠው እድል። አሁን በዚህ ዘመን ምን ይደረጋል መሰላችሁ? ወንጌላዊ ተመስገን ይሉኝና ጠጋ ይላሉ አንዳንድ ሰዎች። አንተ በወንጌል አገልግሎት እንዴት እንደምትሰራ ምናምን 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 ይሉና ጠጋ ይሉና ከዛ በኋላ መልካም ነገርን ይናገሩና የሚፈልጉትን ደብድበው ሲያበቁ ወደ ንስሐ የሚያመጣ አይደለም፣ ጥለውኝ ይሄዳሉ ፈርደውብኝ። እንደዛ አጋጥሟቸው ጋር መነሻ የሚያደርጉት አሁን ከዚህ ከራእይ የተወሰደ ነገር ነው። ግን የሚቀርቡበት አቀራረብ በዛ መልክ ይቀርቡና ግን እድል አይደለም የሚሰጧችሁ። ወደ እግዚአብሔር እንድትመለሱ ወደ ንስሐ እንድትመጡ አይደለም የሚያደርጓችሁ ሰዎች። ይሄን ሀሳብ ብዙ ጊዜ ሰዎች ይጠቀሙበታል፣ ግን መደብደቢያ ነው የሚያደርጉት፣ መፍረጃ። አያችሁ፣ ብዙ ጊዜ በደንብ ተጠንቃችሁ ካላዳመጣችሁት ሰዎች በዚህ በኩል ይቀርቧችኋል፣ መልካም ጎናችሁን ያነሳሉ። ከዛ ነገራችሁን ገልጠው አይደለም ይመጣው። ገልጠው ሲያበቁ ገልጠው ፈርደው ጨርሰው ነው የሚሄዱት እንጂ ወደ ጌታ እንዴት ወይ ልንጸልይልህ ወይ እንደዚህ እንደበል ምናምን አይደለም የሚሏችሁ። ይሄ በጣም አደገኛ ነው። እና እዚህ በጣም የገረመኝ መልካም ጎኑን ከተናገረ በኋላ ከዛ በኋላ በመካከል ያለች በዚህ መንፈስ የምትሰራ እንደኔ አንድ በዚህ በኤልዛቤት መንፈስ የምትሰራ ነብይ ነኝ የምትል ሴት በዚህ ቤተክርስቲያን ውስጥ እንዳለች ነው። ምክንያቱም ልጆች አሏት ካለን አሏት ልጆች ምታስት ለጣዖት የተሰዋው እንዲበሉ ምታድርግ ዛስወኬ ምናምን የምትል ሴት አለች። እችን ሴት ዝም ብሏታል፣ ተቆጣጥረዋለች ቤተክርስቲያን በዚህ ቤተክርስቲያን ላይ እና ዝም ብሎ ቸላ ብሏታል። አንዳንዱ እንደዚህ አይነት ሰዎች አሉ። እንደዚህ ናቸው። ብዙ አለ ተመሳስለው መኖር የሚፈልጉ ሰዎች አሉ። ምክንያቱም ወይ እሷ ጋር ማጣት የሚፈልገው ነገር ይኖራል መሪው፣ አላውቅም።
እዚህ ጋር ተመሳስሎ ወይም ብዙ ልጆች ስላሏት ይሆናል ተከታይ እሷን ዝም ብሏታል። እሷን ለምን ዝም አልካት ነው። ኤልዛቤጥን ስለምን ተውካት ነው። የምነቅፍብህ ነገር አለኝ ነው። ስለዚህ ንስሐም እንድትገባ ጊዜ ሰጠዋት። በጣም የሚገርመው አዲስ ኪዳን ላይ ንስሐ የመግባትን እድል ይሰጣል። ግን ሰዎች ንስሐ ካልገቡ፣ ለዚህ ነው አማላጅ የምንለው። ክርስቶስ የሚያማልደው ይህን እድል ለመስጠት። ምልጃ በሌላ ትርጉም ሰዎች ይወስዱታል። ሰውን ለማዳን ክርስቶስ አይማልድም፣ ወደ ንስሐ እድል እንዲያገኙ ነው። በአብ ዘንድ ጠበቃ ያለ ለንስሐ እድል ይሰጣቸው እያለ ነው የሚማልደው። ስለዚህ ይሰጣል። ጊዜ ሰጠዋት ይላል። ከዝሙቷ ንስሐ እንድትመልስ። ይሄ ዝሙት ይሄ ምንዝርና አይመስለኝም። ይህን የምናገረው ከመንፈሳዊ ምንዝርና ነው። አልወደደችም። እነሆም አልጋ ላይ ጥላት አለው፣ አብሯትም ከእሷ ጋራ የሚያመነዝሩ ከስራቸውም ንስሐ ባይገቡ በታላቅ መከራ ጥላቸዋለሁ፣ ልጆቿንም በሞት እቀጣለሁ ነው። ስለዚህ ምንድን ነው በሌላ ነገር እሷን የተከተሉትን ጠቅላላ በሞት ቀጣ። አዲስ ኪዳን ላይ ቅጣት የለም የሚሉ ሰዎች አሉ። ክርስቶስ ልክ እንደማይቀጣ ምናምን እንደዚያ አድርገው አይደል። እንደውም የዚህኛው ቅጣት የአዲስ ኪዳን ቅጣት በጣም አደገኛ ነው። በጣም እኔ አሁን ሞት ለየትኛው መሰላችሁ? ምናልባት በስጋ መቅሰፍት ላይሆን ይችላል። ለዛ ለማይረባ አይምሮ ለንስሐ እንዳይበቃ አድርጎ ተላልፎ መሰጠት፣ እውነትን መቀማት ለአጋንንት ተላልፎ ሲሰጥ በጣም አደገኛ ነው። እሱኛው ሞት አደገኛው ሞት ነው። ይህን ነው እኔ ለእኔ ይመስለኝ። በቃ ይሰጣል፣ ተላልፎ ይሰጣል። ከዚህ ላይ ደግሞ አልጋ ላይ ጥላት አለው ነው የሚለው በግልጽ። ምን ይሄ ሄሮድስን አይደል በአዲስ ኪዳን አይደል ትል የበላውን ምን ሐናን ያነሳጰረ ያለ በአዲስ ኪዳን እኮ ነው እንደዚህ። አሁን አዲስ መጽሐፍ ቅዱስ እኮ ነው የሚነግረን። እና ልክ ክርስቶስ እንደማይቀጣ በአዲስ ኪዳን እንደማይቀጣ ተደርጎ የሚነገርበት እንትናል። እንደውም ይሄኛው ቅጣት በጣም ከባድ ቅጣት ነው። አዲስ ኪዳን ቅጣት እንደ ንስሐ ዕድል አለማግኘትም እኮ ከባድ ነገር ነው። ስለዚህ ወደዚህ ነገር ይሄ በጣም ሰፊና በጣም የሚያስደንቅ ክፍል ነው። እኔ አይዶን ነው ባጭሩ በዚህ ላይ ግዴታ ለመጨረስ ሳይሆን በዚህ ባይዘጋና ቢቀጥል ደስ ባለኝ። ጊዜው ሰዓት ስለሄደል ጨርሰ 5 ደቂቃ ነው የተቀረችው። እሺ፣ እግዚአብሔር የተመሰገነ ይሁን። እንቀጥላለን። ነገሩ ፕሮግራሞቹን የቅዳሜዎቹን እናሸጋሽጋለን እንጂ ሳንረጋጋ የምንሄድበት ጉዳይ አይሆንም ማለት ነው። ስለዚህ አይሼ ይህንንም ታሳቢ አድርገህ ተረጋግተህ መጨረስ ያለብህን እንድትጨርስ ያስፈልጋል ማለት ነው። ትንሽ ነገር ልናገርና ሰዓቱም ስላለቀ ቅድም የጀመርኩት ምንድን ነው መልካም ነገር ጌታም እንደዚሁ ቢመሰክርልን ይሄ አለ እያለ እንከሬጅ የሚያደርግ ነገር ቢመሰክርልንም መንፈስ ቅዱስም ዛሬ ደግሞ በመንፈሱ ነውና ከኛ ጋር ለዘላለም ከኛ ጋር የሚኖር መንፈስ አለና ወደ እውነት ሁሉ የሚመራልና መንፈሱም ቢመሰክርልን እውነትን የሚያውቁ ወገኖችም በአካባቢያችን በዙሪያችን አብረን የምንኖር ቢመሰክሩልንም እኛ ይሄው ነው ብለን እስታክ አድርገን መቆም የለብንም። መመርመር ደግሞ የሚባል ነገር አለ። ራስን ከዚህስ በኋላ የሚል ነገር ማሰብ መቻል ያስፈልጋል። ከዚህስ በኋላ እሺ ጌታ ይሄ አለ ብሎ መሰከረልኝ፣ በቃ ከዚህ ወዲያ ምን ክርስትና አለ ማለት ሳይሆን ክርስትና እዛ ጋር መቆሚያ አይደለም። እዛ አልቆመም፣ አላለቀም። ስለዚህ ገና ወደፊት የምንሄደው ነው። ስለዚህ ወደፊት ስናይ ደግሞ ምን እየሆነ ነው ያለው? ከኔ ምንድን ነው የሚጠበቀው? አሁንም ደግሞ ጌታ እንዲመሰክርልን ደህና ናችሁ፣ በጥሩ ሁኔታ ነው ያላችሁት ብሎ እንዲልልን የዛሬውን ብሏል፣ የነገውንም እንዲልልን ከኔ የሚጠበቅ ነገር አለ ወይ ብሎ ራስን ማየት መመርመር በጣም ያስፈልጋል ብዬ አስባለሁ። የምንማርበት ነገር ነው ማለት ነው። እና ይሄ ነገር አላለቀም፣ ገና አላለቀም። በጣም ገና ሌላ አንድ ቅዳሜ ራሱ
እቺው የቲያትሮን ቤተክርስቲያን አንድ ሌላ ቅዳሜ ራሱ ይፈልጋል እና ስለዚህ እንቀጥላለን። አሼ የምትለውን ነገር በልና እንጨርሳለን። 3 ደቂቃ አለ። እሺ ዘንዴ ጠቅለል ለማድረግ ያክል ጠንካራ ጎኑን ወይም የተመሰገነበትን ነጥቦች አይተናል። የቲያትሮን ቤተክርስቲያን እንደገና የተነቀፈበትንም ነጥብ አይተናል። እንግዲህ ኤልዛቤልን ዝም ብለሃታል ነው ነቀፋው። ዝም ብለሃታል ማለት ምን አድርግ ነው ታዲያ? ደቀ መዛሙርትን የክርስቶስን ባሪያዎች እያሳተች እያጠፋች ካለች አንድ የሆነ ማስተካከያ ነገር ማድረግ አለበት ክርስቲያኑ ማለት ነው። እንዲህ አይነት የስተት ትምህርቶችን የሚያራምዱ አገልጋዮች ነብይ ነን የሚሉ ካሉ ቤተክርስቲያን እንግዲህ እንዳጠቃላይ እንደ ቤተክርስቲያን ናት። ዝም ይባላሉ ወይ? ዝም አሉ ማለት ኢየሱስ ደግሞ የሚያይበት አንግል ሌላ ነው ማለት ነው። ንስሐ ግቡ ይላል። ንስሐ ግቡ ማለት ማስተካከያ እርምጃ ውሰዱ፣ እንደዚያ ነገሮችን አስወግዱ ነው የሚለው። ምናልባት እኔ አሁን የኤልዛቤልን ምሳሌ የምንወስደው ምንድነው? እንደምታውቁት ኤልዛቤልን የሚከተሉ ሰዎች አሉ። እሷን ተከትለው ያው ከእምነት መንገድ እየወጡ እግዚአብሔርን የሚያሳዝን ስራ እየተከተሉ ያሉ ሰዎች እንዳሉ ይነግረናል። እቺ ነብይ ነኝ የምትለው ኤልዛቤል በሌላ ስፍራ ላይ ደግሞ ሐዋርያው ጴጥሮስ ልክ ይህን ተመሳሳይ አሰራር እንዴት አድርጎ እንደገለጸው እንደው መጨረሻ ብናይ መልካም ነው ብዬ አስባለሁ። ሁለተኛ ጴጥሮስ ምዕራፍ 2 ላይ ሄዳችሁ ስታነቡ ነገር ግን ሐሰተኛ ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላቸው ደግሞ ሐሰተኛ አስተማሪዎች ይሆናሉ ይላል። እነርሱም የዋጃቸውን ጌታ እንኳን ክደው የሚፈጥንን የጥፋት በራሳቸው ላይ እየሳቡ የሚያጠፋን ኑፋቄ አሾልከው ያገባሉ። ብዙዎች በመዳራታቸው ይከተሏቸዋል፣ በእነርሱም ጠንቅ የእውነት መንገድ ይሰደባል። ገንዘብን በመመኘት በተፈጠረ ነገር ይረቡባችኋል፣ ፍርዳቸውም ከጥንት ጀምሮ አይዘገይም፣ ጥፋታቸውም አያንቀላፋም ይላል። እኔ በትክክል ኤልዛቤልን የሚወክሉ ሰዎች እነዚህ ናቸው ብዬ ነው የምረዳው። ታዲያ ቤተክርስቲያን ምን ማድረግ ትችላለች? እኔ በጣም በሚያሳዝን ሁኔታ ዛሬ ቤተክርስቲያን ያለችበት ሁኔታ ምናልባት እነዚህ እንደ ኤልዛቤልን አይነት ክፉ መንገድ የያዙ ሰዎች ራሳቸውን አጥረው ነው ያሉት። በጣም ብዙ ደጋፊዎች አላቸው። የራሳችን ቤተክርስቲያን የሚል ነገር መስርተው ነው ያሉት። እነዚህ ሰዎች ሲነቀፉ፣ እነዚህ ሰዎች ሲነኩ እነሱን ለመከላከል ብዙ ስራ ሲሰራ እናያለን። ታዲያ ቤተክርስቲያን እንዴት አድርጋ ነው እንደዚህ አይነት ነገር አሰራሮችን ልታስወግድ የምትችለው? ምናልባት እያንዳንዷ አጥቢያ ቤተክርስቲያን ራሷ መመርመር አለባት። እንደ ቤተክርስቲያን ደግሞ ጭልጥ ብለው ደግሞ የስተት አሰራር ተከትለው ደግሞ የሚሄዱ ሰዎች እንዳሉ እናውቃለን። ምን ማድረግ ይቻላል? በእውነት ቃል መቃወም ነው። ዝም ማለት አያስፈልግም። መቃወም፣ ክፉ ስራን መግለጥ። ምናልባት በዚህ አገልግሎት ውስጥ ሊያስተውሉ ሊረዱ የሚችሉ ሰዎች ካሉ ራሳቸውን ከእንደዚህ አይነት ጥፋት ሊያገሉ ይችላሉ። በእርግጥ እነዚህ በጥፋት ውስጥ የሚመላለሱ ሰዎች ነቢያት ነን የሚሉት የሐሰተኛ አስተማሪዎች እነሱ እንደዚህ በቀላሉ የሚመለሱ እንዳይመስሏቸው። ትልቅ ስልጣን ያላቸው ኃይል ያላቸው ሰዎች ናቸው። ኤልዛቤል ያለ ምክንያት አይደለም ምሳሌ የተደረገችው። ንግስት ናት፣ የንጉስ ሚስት ናት። በጣም ብዙ ስልጣን አላት። ኢቭን ኤልያስን እኮ እስከ ማሳደድ ድረስ አቅም ያላት በጣም የምታስፈራ ሴት ናት። ስለዚህ በኤልዛቤል የተመሰሉት እነዚህ የስተት የጥፋት ሰራተኞች ብርቶች ናቸው፣ ትልቅ ኃይል አላቸው፣ ብዙ ተጽዕኖ ማሳደር የሚችሉ ናቸው። ታዲያስ ምን ይደረግ? ዝም ይባል? ዝም ማለት አይቻልም። ቢያንስ መናገር የሚቻለው ምንድነው? ክፉ ስራቸውን መግለጥ ነው፣ ማስተማር ነው፣ መቃወም ነው። በዚህ መካከል ግን ይሄን የተቃውሞ ወይም ደግሞ ይሄንን የኤክስፖዝ የሚደረጉበትን ድምጽ የሚሰሙ ሰዎች ሊጠነቀቁ ይችላሉ። ራሳቸውን ከዛም አይነት ጥፋት ሊያወጡ ይችላሉ። እኔ የቲያትሮን ቤተክርስቲያን የተወቀሰበት ዋናው ነገር ምንድነው? ዝም ማለቱ ነው። ስለዚህ በእያንዳንዱ ቤተክርስቲያን ውስጥ ስህተት ካለ ዝም ማለት ወይ በይሉኝታ ይሁን ወይ ደግሞ አይ ይሄ ማህበራዊ ነገራችንን ያበላሽብናል በሚል ስያሜ እግዚአብሔርን የሚያሳዝን ነገር ዝም እየተባለ ካለፈ ኢየሱስ ግን ዝም አይልም። ኢየሱስ በቁጣ እስኪገለጥ ድረስ መጠበቅም እንግዲህ በጣም የሚያስፈራ ነገር ነው። መጠንቀቅ ያስፈልጋል። እንግዲህ የዛሬው ትምህርታችን በዚህ ነው እኔ የተረዳሁት። ጌታ ይባርካችሁ። እንደው አጠራጠር እያደረግን የሌሎቹንም ቤተክርስቲያኖች መልእክት እንውሰድ።
እንደው አንዱ ቦታ ላይ ብቻ እንደው ስሜታችን ስለነካን ወይም ደግሞ ብዙ በዓለማችን አሁን በዘመናችን የሚደረገውን ነገር ስለነካካ ብቻ እዛ ውስጥ ገብተን እናውራ ካል መጨረሻ የለንም። በጣም ብዙ ነገር እየነካካን ነው የምንሄደው ማለት ነው። ለትምህርታችን ግን የዛሬው ጭብጥ ምንድነው? ዝም አንበል። የጥፋት ነገር ሲሰራ እያየን ዝም ማለት ራሱ በጌታ ዘንድ ያስወቅሳል ነው። የኤፌሶን ቤተክርስቲያንን ተግሳጽ ሰምተናል። ፍቅር ጎሎሃል ነው። ወደ ፍቅር ተመለስ ነው። ከዛ ቀጥሎ ደግሞ በሰርምኔስም በሁለተኛው ቤተክርስቲያን ማን ነበረች? ለሷ እንኳን ያው እንትን ነው ምስጋና ነው የተሰጣት እንጂ ወቀሳ ነገር አልነበረም። እያንዳንዱ ቤተክርስቲያን ውስጥ ብቻ የሚደረጉት ወቀሳዎችን ለትምህርታችን እንውሰድ እና ያው እንደ ማሳሰቢያ አድርገን እንውሰደው ለማለት ያክል ነው። ጌታ ይባርካችሁ። ጨርሻለሁ ዛኔ